መኪና አዘጋጅቻለሁ። እንዲሁም ደግሞ ምናልባት አንዳንዴ ልታስቸግረን ስለምትችል ማለት ነው ይዞልን እሷን ይዞልን የሚሄድ ሹፌር ላይ ሊገጥም ይችላል፣ በተለይ ራሶች ላይ እና ለተፈጠረው ነገር በጣም ይቅርታ ለማለት እፈልጋለሁ። ስለዚህ ቃላችሁን አከብርላችኋለሁ። ጸበል ይዣት እንትን አይመስልም እንዲሁ እያየናት ከምናሉ አይመስልም። ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ይቅርታ አድርጉልኝና ቤተሰቦቻችን ትላንትና ፍቅር ማለት ነው የእውነትም ከዚህ ቤት መሄድ እንደማትፈልግ ነው ያሳየችው። እና እኔ ምን ላድርግ ታዲያ? ይሄ ከሆነ ምንም ማድረግ አልችልም። ይቅርታ እየበረደኝ ነው። አንድ ጊዜ ጃኬት ልልበስ፣ እየበረደኝ ነው ቤተሰቦቻችን። ወላንሳ ነይ ጃኬት አንጭልኝ ጎሽ። ምክንያቱም አሁን ያለንበት ሰዓት ጠዋት ነው። በጠዋት ተነስተን የምንሄድበት ቦታ ስላለን ነው። የት ነው የምንሄደው? ምን ነግራችሁ ይሆናል። ዛሬ በጣም ደስተኛ የምሆንበት ቀን ነው ለእኔ። አንድም ያው እሷ ለመዳን የምታደርገውን ነገር እንትን የምትልበት ነው። ቤተሰቦቻችን በነገራችን ላይ ዛሬ 40 ቀን ሞልቷታል ፍቅር ማለት ነው። እና ስለዚህ የመጀመሪያ ጊዜ ጸበል መሄድ የምትችልበት ጊዜ ስለሆነ ነው። እና ወላንሳ ነስቲ እንግዲህ ብዙ ነገር የሚያስቸግሩን ነገሮች ይኖራሉ። እሺ ትታገለናለች፣ ልትታገለን ትችላለች። እንደገና ብዙ ሌሎች ነገሮች ለምሳሌ መመላለስ ሊኖርብሽ ይችላል። ገብቶሻል? እዚህ ቅርብ ነው ጸበላችን፣ እዚህ ቅርብ ነው ያለው። ቤተሰቦቻችን ጸበል እዚሁ ቅርብ ነው ያለው። እኛ የምንኖርበትን ልዩ ቦታውን መናገር አስፈላጊ ስላልሆነ ነው። ያው ብዙ ለጠላትም ራስን ማጋለጥ ስለሆነ ነው እንጂ የምንኖርበት አካባቢ ከጀርባችን እኛ ኮንዶሚኒየም አለ፣ ከጀርባችን ደግሞ በጣም ብዙ ሰዎች እየመጡ የሚፈወሱበት ጸበል አለ። ኢቨን እኔም ራሱ ባለፈው እንደዛ አይነት ችግር ገጥሞኝ ሄጄ የተፈወስኩበትና ወደ ራሴ የተመለስኩበት ጸበል ነው። እንነግራችኋለን። ያው ነገሮች ከተስተካከሉ በኋላ መናገራችን አይቀርም፣ መመስከርም ሰበረች ጣዩ በቃ እዛ ቆሻሻ መጣያ ውስጥ ምንም የለም ፍቅር እና ቤተሰቦቻችን። ስለዚህ ዛሬው እንደዚህ ሆና እንግዲህ ከሳምንት በኋላ እርግጠኛ ነኝ እንደዚህ ሆና እንደማናያት ማለት ነው። እግዚአብሔር ፈዋሽ አምላክ ነው እና ይረዳናል። ነገሮች ይስተካከላሉ። ወደ በፊት ደስታችንም እንደምንመለስ ትልቅ ተስፋ አለኝ ማለት ነው። እና አሁን እዛ ሆና ብዙ ነገሮች አሉ። ለአራስ እንኳን አይመችም ጸበል ቦታ ላይ በጣም ብዙ የታማሚ ሰዎች አሉ እዛ የሚሄዱ ማለት ነው። እና ማደሪያ ቦታ በጣም ችግር ነው። ብዙ ነገሮች አሉ። ያው ተመቻችቶልሽ ሞዝቦልድ አልጋ ላይ ተኝተሽ አይደለም ጸበል የምትጠመቂው ማለት ነው። ግን ደግሞ በአንድም በሌላ ለእሷ ለአራሷ ስለማይመች ብቻ ምን እናደርጋለን? ተመላላሽ በጣም ቅርብ ስለሆነ ማለት ነው። እና ሁሉንም ነገር አዘጋጅቼ ጨርሻለሁ። ጠዋት ተነስተን የምንሄድበት መኪና እንዲሁም ደግሞ ለምን ደሞ አትቀበያት? ራሷን ትቆርጣለች እኮ። ጠዋት ተነስተን የምንሄድበት መኪና አዘጋጅቻለሁ። እንዲሁም ደግሞ ምናልባት አንዳንዴ ልታስቸግረን ስለምትችል ማለት ነው እሷን ይዞልን የሚሄድ ሹፌር አብሮ እንዲያግዘንም እሱንም ጭምር አናግሬዋለሁ፣ አውርቼዋለሁ ማለት ነው። ያው እኔም ገና መንጃ ፈቃድ እያወጣሁኝ ነው። መኪና ተከራይቼ እንኳን እንትን እንዳልን ማለት ነው ገና እያወጣሁ ነው።
መንዳት አልችልም። ስለዚህ ቤተሰቦቻችን ፍቅርን ዛሬ ይዘናት ደስ ብሎሻል? ምክንያቱም ልትድንልን ነው። ገብቶሻል አይደለ? እኔ እስከ ዛሬም ድረስ ቤተሰቦቻችን ማለት የምፈልገው ምንድነው በጣም ይቅርታ፣ የምር በጣም ይቅርታ። ለምንድነው ይቅርታ የምጠይቃችሁ? እነሱን ቤተሰቦቼን ይቅርታ የምጠይቅበት ምክንያት ምንድነው ታውቂያለሽ? እንትን ብለናል አይደል? ያያት ጸበሉ ሰዳት ቤተሰቦችም ጭምር መጥተው ደግሞ እናት መጣ እዚህ ጋር ብዙ ነገር ተፈጥሮ እንደነበረ አይታችኋል። ለዛ ሁሉ በጣም ይቅርታ። እኔ እሷን ስለምወዳትና ለእሷ ካለኝ ስሜት አንጻር ነው። ስለዚህ የተጀመረ ነገር አለ በየቀኑ። እኔ አሁን አንድ ቀን ቪዲዮ ሳለቅ ባድር የሚደወለው ስልክ ብዛት እግዚአብሔር ምስክሬ ነው በጣም ብዙ ነው። እና ቪዲዮ የምሰራላችሁ እናንተ የምትከታተሉ ስላላችሁ ነው። ጥቂት ሰዎች ሀሳብ ትሰጣላችሁ፣ መጥፎ ኮሜንቶችን ትሰጣላችሁ። ኢሶኬስ ችግር የለውም፣ የተሰማችሁትን ነው የምትጽፉት። ግን አብዛኛው ሰው ደግሞ ቀን በቀን እንደዚህ አይነት ነገር ሊገጥም ይችላል። ወደፊትም ደግሞ ማንኛውም ሰው ላይ ሊገጥም ይችላል፣ በተለይ አራሶች ላይ እና ለተፈጠረው ነገር በጣም ይቅርታ ለማለት እፈልጋለሁ። ስለዚህ ቃላችሁን አከብርላችኋለሁ። ጸበል ይዤ ለምን አሳፈሻት? እንትኑ ዱቄት ለምን አሳፈሻት? አይ በኋላ ደግሞ ሚጥሚጣ አምጥታ እኔ ውስጥ ትክተት። እሱ ነው የቀረሽ። ያን ነው የምትንከረፈፊ ነው እንጂ ምን አይነት ነው እናታችሁ? ዱቄት ላይ ስትረጭ እንትን ያለሽ ፍቅር አናለሽ ነው ዱቄት እንትረጭብኝ። ነይ እስቲ እና ዛሬ ይዘና ስንሄድ ለመጀመሪያ ጊዜ ይዘና ስንሄድ እንግዲህ ያለውን ስሜት ለማሳየት ብለን ነው። ከእንግዲህ ሁሌ እንደምትሄድ ምናምን ማሳየት አይጠበቅብንም። ግን በየቀኑ መጠመቅ ባለባት መንገድ በጠዋት እየሄደች በየቀኑ ትጠመቃለች። አንድ ቀንም ሳያልፍ ማለት ነው። ለምንድነው እዛው ማታስገባት? እዛው ለምንድነው ሆና ማትጠመቀው ካላችሁኝ ደግሞ ሩቅ ስላልሆነ ነው። ለኛ አንደኛ ሩቅ ስላልሆነ፣ ሁለተኛ አራስ ስለሆነችም ገና ስላልጠነከረችም ከምትጠመቅበት ውጪ እዚህ ቤት ብታሳልፍ ምንም ችግሩ ስላልታየኝ ነው። ግን ይሄም ሞክረን ደግሞ ማይሆን ከሆነ እዛው ገብታ የምትጠመቅበትን ነገር እናመቻቻለን ማለት ነው። ዛሬ ለማንኛውም ጸበል ልትጀምር በመሆኑ እጅግ በጣም ደስ ብሎናል። ጋቢያን አልብሻት ለመጀመሪያ ጊዜ እንሄዳለን። ሰዓትም እየረፈደብን ስለሆነ ማለት ነው። ሄደሽ ጋቢያ እንጂ እና ይሄን ደግሞ ይሄን አውልቂላት። የልጁ ነው ፊቱ ላይ የሚደረገውን እኮ ነው የለበሰችው። የሕፃኑ ይውለቅልሽ ፍቅር። ይሄ ይውለቅልሽና ነጠላ ትለብሻለሽ። ከዛ በዛ ላይ ደግሞ ጋቢ ትለብሻለሽ። እሺ በቃ መጀመሪያ ነጠላ እንትኑን አምጪ። ለብርዱ ይሄንንም እናለብሳታለን። ከዛ ነጠላ፣ ከዛ ደግሞ ጋቢ ጨምሪያለሽ ማለት ነው። አይዞሽ እሺ። በቅርቡ እንደምትድኝ እርግጠኛ ነኝ። ነጠላ እንጂ ጸበል ታግኛለሽ። ማስቸገረውም አይቀርም እኮ ጸበል ቦታ እንዲህ በቀልድማ ላትሄድልን ትችላለች እኮ ግን ግዴታ ደግሞ ይዘናት እንሄዳለን። ኦኬ አልነገርናቸውም። ላከና እሚቱ የት እንደሄደች ማለት ነው። ቤተሰቦቻችን እሚቱ ለምን የት ሄደች ካላችሁን ጠዋት ተነስታ ወደ አውቶቡስ ተራ የሚላክ ዕቃ ነበርና ግዴታ እሱን ለመላክ ሄዳ ነው። እኛ ደግሞ ዛሬ
እንግዲህ ጸበል ብትጀምር ጥሩ ቀን ይሆናል ብለን ስላሰብን ነው ዛሬ እሷን ይዘናት ለመሄድ የወሰንነው ማለት ነው። ያለነው እኛ ሁለታችንን፣ ሹፌሩ እየመጣ ነው። ስለዚህ ውጭ ላይ ይዘናት እንድንጠብቀው ብለን ነው። ስለዚህ ጊዜም አናቃጥል፣ ይዘናት እንሂድ። እንግዲህ ጥሩ ነገር ይፈጠራል ብዬ አስባለሁኝ። እኔ ጫማውን ላምጣ፣ ግን ይሄኛው ልብስ መቀየር ነበረበት። እሺ ካለች እንቀይረው። ይሄ ይቀይረው። ይዘሻት ነይ እስኪ፣ ይዘሻት ነይ ፍቅር። ይሄን ቀሚስሽን ቀይሪ፣ ደህና ቀሚስ ልበሽ። ነይ ነይ፣ ለራስሽ እኮ ነው። አልሰማማ፣ ተረጋግና ማለት ነው። ለራስሽ ነው ፍቅር። ተነሽ። ምን እናድርግሽ አሁን? ይሄ እንደሱ አይለበስም። ነይ። ምንድን ነው አሁን ይዘን የት ናቸው ልብሶች? አምጪ እስኪ የሆነ ደህና ነገር፣ ደህና ሸፋንፈን የሚያደርጋት ነገር አምጪ። ጸበል ልትሄጂ ነው? ጸበል ልትሄጂ ነው? ራስሽ ነሽ የቀባሽ። ምን ትጠርጊልኛለሽ? ስሚ፣ ጸበል ልትሄጂ እኮ ነው አሁን ዛሬ። ጸበል ልትሄጂ ነው። ተይ፣ ምንም አይደለም። እዛ እንሄዳለን። ሰላም ትሆኛለሽ፣ ትድኛለሽ። ከዚህ በኋላ እንትን ማለት የለም እንግዲህ። ሲጀመር አላመመሽም። እሺ፣ ደህና ነሽ አንቺ። ግን ያው ጸበል መሄድ ስላለብን እሺ፣ እሺ በይኝ። ተይ በይኝ። ይሄማ ጭራሽ ያጥራል እኮ። ይሄ እኮ ጭራሽ ያጥራል። አይሻልም? ትቆናለች። ምን አደረኩሽ እኔ? ምን አደረኩሽ? ዛሬ ደግሞ የተነሳሽብኝ? ከጠዋት ጀምሮ ለምን ትመችኛለሽ? በቃ ሂጂ ሂጂ። ና እንጂ ይሄ መንፈስ እኮ ነው። እኛም ዝም ብለን እንትን ማለትም የለብንም። እሺ ኮስተር ነው ማለት ያለብን። ዝም ብለን መላቀቅ የለብንም። ደህና ነው። የታጠበ ነው። ዝም እንትን ማለት የለብሽም። እሺ ኮስተር ማለቱ ነው የሚያዋጣው እንጂ ካልሆነ ታበዛዋለች እሷ። አንቺ ያዥ፣ እጇን ያዥ፣ ብናርገሽ ይጀኛል። ያዥ፣ እጇን ትለብሳለች። ወዳ ነው የምትለብሰው። ቀልድ ነው እንደዚህ። ያዥ፣ እጇን በደንብ ያዥልኝ። አንቺ ያቅትሻል እንዴ? ነው እኔ ልያዛት? ልቀቂ፣ ልቀቂ። ፍቅር ትለብሻለች ልብስ። ዝጊ፣ በሱ ጋር ዝጊ።
መታሰር ካለባት ትታሰራለች። ጸበል አይደል የምትሄደው? ታስራ ነው እንደውም መሄድ ያለባት የሚባለች እስከታች እንትራብሽ እንኳን ዘጋሽ። ይሄ ምን ሆኖ ነው እዚህ ፉ ማለት ነው? አትቆያት ግን ክር ይዞት መሰለኝ። አንሺ ከመቼው ነው የተፈችው? ልቀቂው፣ ልቀቂው፣ ፍቅር ልቀቂው። አትወጥፊ እዚህ ውስጥ አውጪ። ነይ ተነሽ፣ ነይ። በቃ ትታስር። ቀልድ የለም እንደዚህ። ከዚህ በላይ እኔ መታገስ በፍጹም አልችልም። እጆ እንዳይሰበር አይሰበርም። ከእንትን አይብስም። እንዲሁ እያየናት ከምናውቀው አይብስም። እጆ እንዳይሰበር ላላርገ በእጇ አይደለ ብዙ ነገር የምትረብሽ አልብሽ ውጭ ተነሽ። ምን የምትዩ ነገር አለ? ምግብ ቋጥረሽላት ነው ወይስ ቶሎ እንመለሳለን? ለነገሩ አይ 6 ከሆነ አስፈላጊ ከሆነ እዛ የምንቆይ ከሆነ ይዘሻት ትመጣለች። ግን እስከ 6 እንጨርሳለን ብዬ አስባለሁ። ተነሽ ናኛት ነይ አታችሁ ተይ አታውልቂ፣ አታውልቂ። አንቺ እጅሽን አታውልቂ፣ እጅሽን አምጪ። አንድ ሞክር። እንዲህ በቃ ተስፋ አድርጎ እግዚአብሔር ምስክሬ ነው። ትሄዳለች በግድ ትሄድ። በሩ ክፈች፣ ክፈች። መኪና ስትገባ ነው። ከዛ በኋላ እኮ ችግር የለም። ጸባል ነው የሚያወርዳት ወስዶ አንሻት ወስዶ ያዥ እጇን። ተነሽ እያልኩኝ ነው። ያዥ ትሄዳለች ሳትወድ በግዷ መኪና ውስጥ